ውድ ክርስቶሳውያን ሆይ በህሊናችሁ ያሰባችሁት በልባችሁ ያመላለሳችሁት የልብ መሻት ይኖራችኋል። ይህን የልብ መሻት ዛሬ አንድ ታላቅ ስም በመጥራት ብቻ የዚህን ቅዱስ አባት ስም አስቦ በመስከር ብቻ ያሰባችሁት በጎ ነገር እንደሚሳካ የወጠናችሁት የልብ ጭንቀት እንደሚቀል ነግራችኋለሁ። በተቃራኒው ደግሞ ይህን ቃል ኪዳን ያቀለለና የናቀ ፍጹም መበቀልንና መከራን ከጌታ ዘንድ ይቀበላል። ገና በልጅነት ዘመኑ በጸጋ እግዚአብሔር በበረከት በተጋድሎና በፍጹም አስተዋይነት የተመረጠ ታናሽ እረኛ። ይህ ብላቴና የእግዚአብሔር ቃል ከሰማይ ከጠራው ጀምሮ ፍጹም ሕይወቱ ወደ ክህነትና ወደ ምንኩስና ሕይወት አመዘነ። ከዚህም በኋላ ቤተሰቦቹንና በእረኝነት የሚጠብቃቸውን በጎቹን ጥሎ የእግዚአብሔርን ድምፅ ፍለጋ በበረሃ ተጓዘ። ቀጥሎም ይህ ጻድቅ አባት በፍጹም ትጋት በረታ። እግዚአብሔር በሰጠው ጸጋ በደመና ተጭኖ ይጓዛል፣ እንደ ፈጣን ፈረስ ይሰግዳል። ፊቱን በድንጋይ እየመታ የክርስቶስን ሕማማትን አስቦ ይጋደላል። በወገቡ ጦሩን ታጥቆ ቀጥ ብሎ ቆሞ አራቱንም ወንጌል ይደግማል። እህልም ቢሆን በ7 ቀን አንድ ጊዜ ብቻ ይበላ ነበር። እንዲህ እያለም በትሩፋት ጠነከረ። እኔ ቅዱስ እንደሆንኩ ቅዱሳን ሁኑ ብሎ ጌታ በወንጌል እንደተናገረው የዚህ ቅዱስ አባት ፍቅርና ትጋቱን ትሕትናና ተጋድሎውን አይቶ ጌታችንና መድኃኒታችን ኢየሱስ ክርስቶስ በጸጋ ላይ ጸጋ በበረከት ላይ በረከት ጨመረለት። እጹብ ድንቅ በሆነ ቃል ኪዳንን ባረከው። ይህን ሁሉ ጽኑ ተጋድሎ እያደረገ ፊቱ እንደ ንጋት ምስራቅ ኮከብ ይበራ ነበር። ገድልና ድካም ባበዛና በጨመረ ቁጥር ጸጋ ረድኤት ይጨመርለት ነበር። በዛሬው መርሃ ግብራችን እስከ መጨረሻው ድረስ አብራችሁን ብትቆዩ ልዩ ልዩ የሆነ ደዌን በመፈወስ ጎባጣን በማቅናት ዕውራንን በማብራት አንካሶችን በማበርታት የተጨነቁትን በማጽናናት እስካሁኗ እስካለንባት ጊዜ ድረስ በረከታቸው የተደነቀ ቅዱስ ሚካኤል የሚጠብቀው ቅዱስ ገብርኤል ከጎኑ የሚቆም ጌታችንና መድኃኒታችን ኢየሱስ ክርስቶስ በገሃድ የሚያናግረው ክህነትን ከምንኩስና አቀላጅቶ የያዘ በብርሃን ሰረገላ የሚጓዝ ጌታችን ከመነኮሳት ሁሉ አብልጬ ወደድኩህ ብሎ በቃል ኪዳን የባረከው ጻድቅ ንዑድ ገድለኛና ታምረኛ አባት አቡነ ሀብተ ማርያም ነው። አቡነ ሀብተ ማርያም አባታችን። እስካሁኗ ሰዓት ድረስ አባታችን አቡነ ሀብተ ማርያም ገዳማቸውን የተሳለመውን ቃል ኪዳናቸውን የሰማውን ሁሉ ከጭንቀት እያራቁ ከደዌ እየፈወሱ ብዙ ድንቅ ድንቅ ታምራትን በማድረግ ይታወቃሉ። ውድ ክርስቶሳውያን ሆይ ይህን ዝግጅት በትዕግሥት እስከ መጨረሻው ድረስ ብትከታተሉ ከጭንቀት የሚያርቅ ከመከራ የሚያወጣ ከደዌ የሚፈውስ የአባታችን የአቡነ ሀብተ ማርያምን የቃል ኪዳን በረከት ትካፈላላችሁ። ይህ አባታችን የአቡነ ሀብተ ማርያም ገድል በብዙ ቦታዎች ላይ ይዳረስ ዘንድ ይህን ቪዲዮ ላይክ በማድረግ ይጀምሩ። በተከታታይ የምንለቃቸው የቅዱሳን የመነኮሳትና የሰማዕታትን ታሪክ እየሰሙ ሕይወቶን ለመቀየር በመንፈስ ለመበርታት ካሰቡ ቻናላችንን ሰብስክራይብ ያድርጉ። ይህ የታላቁ አባት የአቡነ ሀብተ ማርያም እውነተኛ ገድል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዚህ የቅዱስ አባታችን የትውልዱ ሀገር የራዊ በምትባል የምስራቃዊት ሀገር ውስጥ ነው። አባቱ ፍሬ ብሩክ የተባለ ባለጸጋ የነበረ ሲሆን እናቱ ደግሞ ዮስቲና የምትባል ደግ ሴት ነበረች። ይህችም ሴት በገዳም ገብታ መንኩሳ የመኖር ሐሳብ ነበራት። ነገር ግን በገዳም ውስጥ ያያት አንድ ባህታዊ ይህ ሕይወት ላንቺ አልተፈቀደም፣ ይልቁንስ ከአንቺ ማኅፀን በእግዚአብሔር ፍቃድ ብዙ ነፍሳቶችን ከሲኦል የሚያወጣ ይወለዳል ብሎ ትንቢትን ነገራት።
ከዚህም በኋላ ይህች ደግ ሴት ፍሬብሩክ ከተባለ ከባለጸጋ ሰው ጋር የሕግ ጋብቻን አደረገች። በጋብቻ ውስጥም ሳሉ ጥቂት ወራትን ከቆየች በኋላ መልኩ እንደ በረዶ ነጭ፣ እንደ ጽጌረዳም ብሩህ ቀይ የሆነ መልከ መልካም ልጅ ወለደች። ይህ ሕፃንም በግንቦት 26 ቀን በተወለደ ጊዜ በእናትና በአባቱ ቤት ታላቅ ደስታና ድግስ ተደረገ። ይህ ቅዱስ ሕፃንም 40 ቀን በመላው ጊዜ በኦሪትና በሉቃስ ወንጌል እንደተጻፈ በእግዚአብሔር ፊት ያቆሙት ዘንድ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ አጠመቀው። ካጠመቀውም በኋላ ስሙን ሀብተ ማርያም ብሎ ሰየመው። ይህ ቅዱስ ሕፃን እግዚአብሔርን በመፍራት አደገ። ከዕለታት አንድ ቀንም ካህናቱ በቤተ ክርስቲያን ምህላ ሲያደርሱ እግዚኦ መሐረነ ክርስቶስ እያሉ ሲጸልዩ ሰምቶ ቅዱስ ሀብተ ማርያምን በልቡ ይህች ጸሎት በጣም ጥሩ መልካም ጸሎት ናት፣ ይህች ጸሎት መርጫታለሁ፣ በዚህ ዓለም ከአሳች ሕሊና ከሚመጣውም ዓለም ከገሃነመ እሳት እንድንድንባት አውቃለሁና ብሎ ተናገረ። ይህንም ብሎ ጸሎትን አዘውትሮ ያየውና የሰማው እስኪያደንቅ ድረስ እግዚኦ መሐረነ ክርስቶስ የሚለውን ጸሎት በቀንም በሌሊትም በትጋት አዘውትሮ ይጸልይ ነበር። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ወደ ፈተና እንዳትገቡ ተግታችሁ ጸልዩ እንዳለ ሥጋውን በስግደት እያደከመ መንፈሱን ያስደስት ነበር። እናት አባቱም በተኙ ጊዜ በጸሎት ተነስቶ በዚህ ጸሎት ጌታውን ያመሰግን ነበር። አቡነ ሀብተ ማርያም በልጅነቱ የአባቱን በጎች በእረኝነት ይጠብቅ ነበር። በአንድ ሌሊትም ቃል ከሰማይ 3 ጊዜ ሀብተ ማርያም ሀብተ ማርያም ሀብተ ማርያም ሲል ጠራው። ይህ ሕፃን አባቱ በአጠገቡ ተኝቶ ነበርና አባቱ የጠራው መስሎት አባቴ ሆይ ሲል መለሰ። ከዚያ በፊት ቃል ከሰማይ ጠርቶት አያውቅም ነበርና። ጌታችን ኢየሱስ ክርስቶስም ካሁን ጀምሮ በግ ጠባቂዎችን ከእርሻቸው ያልሆነውን ከሌላ እርሻ የሆነውን እሸት አምጥተው ብላ ቢሉሃል በላም በላቸው፣ እናንተ ግን ብትወዱ ሄዳችሁ ብሉ፣ ኋላ ግን የገሃነመ እሳት ትቃጠላላችሁ በላቸው ብሎ ነገረው። አንተ ግን ለሚሰሙህ ለመረጥኋቸው ቃሌን ትነግራቸው ዘንድ ከእኔ ጋርም በምስጢር በባለሟልነት ትነጋገር ዘንድ መርጫለሁና አለው። አቡነ ሀብተ ማርያምም ይህን ቃል ሰምቶ ለቃልህ ታዘዝ ዘንድ እሺ ብያለሁ አለ። ከጥቂት ቀን በኋላም ዳግመኛ በጎቹን እየጠበቀ ሳለ ብዙ የበጎች እረኞች አብረውት ሳሉ አንድ የበግ ጠባቂ መጥቶ የአቡነ ሀብተ ማርያም መንበት በጉልበት ነጥቆበት ሄደ። አቡነ ሀብተ ማርያምም ተከትሎ ያን በግ ጠባቂ በትሬን ለምን ትቀማኛለህ ቢለው ያን በግ ጠባቂ በጉልበቴ ነጥቄሃለሁ አለው። አቡነ ሀብተ ማርያምም በጎቹን የምጠብቅበት በትሬን እንዳትወስድብኝ በሕያው በእግዚአብሔር አምልሃለሁ፣ አቆምህ ዘንድ ኃይል የለኝም አለው። ያን በግ ጠባቂ በትዕቢት ቃል እምቢ አልኩህ አለው። አባታችንም መልሶ በአምላኬ ስም ዳግመኛ አምልሃለሁ፣ ከእንግዲህ ወዲህ ግን አምልህ ዘንድ አልገደድም፣ አምልህ ዘንድ አልደግምም፣ ነገር ግን በአንተ ላይ የሚደረገውን ኃይልና ተአምር አንተው ታያለህ ብሎ ዝም አለ። ያም የበግ ጠባቂ በዛን ጊዜ ላዩ ወደ ታች ታቹ ወደ ላይ ሆኖ በአየር ተሰቅሎ አለ። ስመ እግዚአብሔርንና የጻድቁ ሀብተ ማርያምን ክብር ንቋቋሏልና። በዚያም የነበሩ በግ ጠባቂዎች ይህን ድንቅ ታምር አይተው በጣም አደነቁ። አባታችን አቡነ ሀብተ ማርያም ይህን ፈጣሪውን የረሳ ሰነፍ ሰው ማርልን፣ እግዚአብሔር ላንተ ያደረገውን ታላቅ የማዳንም የበቀል ተአምር አይተናልና። ቅዱስ አባታችን የሰቀልኩት እኔ ነኝን? ነገር ግን በእግዚአብሔር ስም አማልሁት እንጂ የኃይሉን ጽናት ያሳየው ዘንድ የሰቀለው እግዚአብሔር ነውና እርሱን ሁሉ ቻይ ይቅር ባይ ነውና ከተሰቀለበት ያወርደው አላቸው። ይህን ቃል በተናገረም ጊዜ ያ በግ ጠባቂ ከተሰቀለበት ወርዶ በእግሩ ቆመ። በዚያ የነበሩ በግ ጠባቂዎችም ወደ አገራቸው ተመልሰው ለዘመዶቻቸው ለወገኖቻቸው ያዩትን ተአምራት ከመጀመሪያ እስከ መጨረሻ ድረስ ተናገሩ። ይህንን የተደረገውን ተአምር እናትና አባቱ የተመረጠ ጻድቅ የሆነ ልጃቸው በበጎች መሰማሪያ ያደረገውን ተአምር በሰሙ ጊዜ ለእግዚአብሔር ምስጋና ቀረቡ። ከዚያችም ዕለት ጀምሮ በግ ጠባቂነቱን አስተውት ይማር ዘንድም ለመምህር ሰጡት። አባታችን አቡነ ሀብተ ማርያምም የቤተ ክርስቲያንን መጻሕፍት ከነሥርዓታቸው በሚገባ ተማረ። ከዚህም በኋላ አፋር ወደምትባል አገር ሄዶ አባ ሳሙኤል ከሚባል ከደግ መነኩሴ ገብቶ
በዚያ እያገለገለ ቆየ። ከዕለታት በአንድ ቀንም የሰም መብራት ለአባ ሳሙኤል እያበራ ሳለ መብራቱ ከእጁ ወድቆ ጠፋ። ስለ መምህሩ ስለ አባ ሳሙኤል ቁጣ ፍራቻ ታላቅ ድንጋጤ እንደነገጠ አባ ሳሙኤል የተባለው አባት ቁጡና የሚያስፈራ ነበርና፣ በዛም ጊዜ ያን መብራት ፈጥኖ ባነሳው ጊዜ መብራቱ ጠፍቶ ጨለማ ከሆነ በኋላ ከእሳት ሳይለኩሰው በእግዚአብሔር ታምር ራሱ በራለት። ዳግመኛም አባ ሳሙኤል ይህንን ታምር አይቶ በጣም ዕጹብ አለ። የዚህ ቅዱስ ልጅ መጨረሻ ምን ይሆን ብሎ ይህ ልጅ ለዓለም ሁሉ የጥበብ መብራት ይሆናል ሲል ትንቢትን ተናገረለት። ነገር ግን በዚያ ቦታ አባ ሳሙኤል አቡነ ሀብተ ማርያምን አብዝቶ ሥራ ያሰራውና ይቈጣውም ነበር። በዚህም ምክንያት በአንድ ቀን እመቤታችን ቅድስት ድንግል ማርያም ለአባ ሳሙኤል ተገልጻ በወዳጅ በሀብተ ማርያም ላይ ለምን ትቈጣለህ አለችው። አባ ሳሙኤልም በመደንገጥ ፈጥኖ ተመልሶ ሀብተ ማርያምን ልጄ ሆይ ማረኝ፣ አምላክን የወለደች ድንግል ማርያም የምታደርግልህን ክብርና ገናናነትህን አላወቅኩም ነበርና ካሁን ጀምሮ ግን አንተ ገዢ ወይም ጌታ ሁን፣ እኔ ደግሞ ያንተ ተላላኪ ታዛዥ ባሪያ ልሁን። ረድም ሆኜ አገለግልሃለሁ፣ አንተ ግን በቤተ ክርስቲያን ውስጥ ካህን ሁን ብሎ ተናገረ። ከዚህም በኋላ ከአባ ሳሙኤል ገዳም ወጥቶ እለዕድባር ወደምትባል ወደ ሌላ ገዳም ሄደ። ከቦታውም ደርሶ ጥቂት ጊዜ ከቆየ በኋላ እግዚአብሔር ከመረጠው ከአባ መልከ ጼዴቅ እጅ የምንኩስናን ሥርዓት ተቀበለ። በዚያም ቦታ ጽኑን ተጋድሎን እያደረገ ተቀመጠ። ጻድቁ አባታችን አቡነ ሀብተ ማርያም ከባሕር መካከል ቆሞ 150ውንም መዝሙረ ዳዊት እየደገመ በውኃው ውስጥም እስከ ወገቡ ድረስ ሰጥሞ በተጨማሪ 500 ጊዜ ይሰግድ ነበር። እህልም በ7 ቀን አንድ ጊዜ እንጂ ሌላ ጊዜ አይበላም ነበር። ከጥቂት ጊዜም በኋላ እህል መብላቱን ትቶ እንደ በረሃ ዋልያ ቅጠል ብቻ በመብላት ኖረ። ከዚህ በኋላ መውጊያ ያለው የብረት ሰንሰለት አበጀ። ይኸውም በመካከሉ ያለው ስለት ሰይፍ ይመስላል። ልተኛ በወደድኩ ጊዜ እንዲወጋይ ብሎ እንደ ዝናር በወገቡ ታጠቀው። ስለዚህም ጻድቁ አባታችን አቡነ ሀብተ ማርያም እንቅልፉን አቋርጦ እንደ መላእክት ትጉ ሆነ። በመሸም ጊዜ 150ውን መዝሙረ ዳዊት 5ቱን መኃልየ ሰሎሞን እስኪፈጽም ድረስ ከቀዝቃዛ ባሕር መካከል ቆሞ ይደግም ነበር። ጎህ በቀደደ ጊዜ እንዳይታወቅበት ከባሕር ወጥቶ ከጎጆ ገብቶ በሩን ዘግቶ 4ቱን ወንጌላውያት ይደግም ነበር። እንዲህም እየሠራ ብዙ ዘመን ኖረ። ቅዱስ ሚካኤልም ሁልጊዜ ይጎበኘው ነበር። ከዚህም በኋላ ጻድቁ አባታችን አቡነ ሀብተ ማርያም ቅዱስ ሚካኤል አዞት አቡነ ይስሐቅ ከሚባል ሊቀ ጳጳስ ዘንድ ሂዶ ማዕረገ ዲቁናን ተቀበለ። ቅዱስ ሚካኤልም በረድኤት ከእርሱ ጋር ነውና የዲቁና ማዕረግ ተቀብሎ ወደ ቦታው ተመለሰ። መንገድም በሚሄድበት ጊዜ አብሮት ይሄድ ነበር። ባየውም በሰማውም ዘንድ ባለባልነት እየሰጠ ያጸነዋል። በአቡነ ሀብተ ማርያም ላይ ክንፉንም ይጋርድ ነበር። ወደ ቤትም በገባ ጊዜ ገብቶ አብሮት ይቀመጥ ነበር። የመላእክትን ስም እየጠራ ሰማያዊ ምስጢርን ይነግረው ነበር። መጻሕፍትን ባነበበ ጊዜ ኃይለ ቃሉን ይተረጉምለታል። የማያውቀውን ነገር የተሰወረውን ምስጢር ያስረዳዋል። ከእንስሳት ጩኸት ጀምሮ ከዱር አራዊትም ድምፅና እስከ አዕዋፋት ቋንቋ ድረስ ቅዱስ ሚካኤል ያስረዳው ነበር። እንዲህ እያሉ ቅዱስ ሚካኤል እየረዳው አቡነ ሀብተ ማርያም በመንፈስ በረታ። ከዕለታት አንድ ቀን አቡነ ሀብተ ማርያም ከአንድ ሰው ጋር ጽኑ ደዌ ታመው በአንድ ቤት ውስጥ ሁለቱም ተኝተው ሳሉ እየተያዩ ሲጨነቁ ከደዌያቸው ጽናት የተነሳ ከመጠን በላይ የውሃ ጥም ጠናባቸው። አብሮት የታመመውም ሰውዬ ረዱን በውሃ ጥም ስሞት አታይምን? ነፍሴ ከሥጋዬ ሳትለይ እጠጣ ዘንድ ለምን ውሃ አትሰጠኝም አለው። ተላላኪውም ውሃውን አምጥቶ ቢሰጠው ያ ሰውነቱ እስኪረካ ድረስ ጠጥቶ ነፍሱን ከሞት አዳነው። ለአባ ሀብተ ማርያም ግን ትንሽ እንኳ ውሃ ሳይሰጠው ስለቀረ በዚያን ጊዜ አባ ሀብተ ማርያም በእጆቹ ውስጥ ያለውን መስቀል በመሬቱ ላይ ጥሎ እጆቹን ወደ ላይ አንስቶ ባለ ዘመኔ ሁሉ ከኔ ጋር የምትኖር ፈጽመህ የምታውቀኝ ቅዱስ ሚካኤል ሆይ ያለ በኃይል ቃል አሰምቶ ጮኸ። አንተ የሕማሙን ወዳጅ አይደል የጤነኛውን ወዳጅ ነህና ኀጣን በተድላ በደስታ ሳሉ ከኀጣን ጋር የማይረባ የማይጠቅም ፍቅሬን ይፋቀራሉ። ምጽዋት መከራን
ጭንቅ ነገርን ባገኛቸው ጊዜ ግን የቀድሞውን ፍቅራቸውን ይተዋሉ። አንተ ግን እውነተኞች ጻድቃን እስኪገቡበት ድረስ መንግሥተ ሰማያትን የምትከፍት እውነተኛ መልአክ ነህና ወዳጄ የእግዚአብሔር ባለሟል ቅዱስ ሚካኤል ሆይ ረዳት የሌለው እንዳልሆን በጽኑ ውሃ ጥም ሳለሁ ቸል አትበለኝ ብሎ ጮኸ። ያን ጊዜ ቅዱስ ሚካኤል እየመራቸው 7ቱ ሊቃነ መላእክት ከእርሱ ጋር መጡ። 24ቱ ካህናተ ሰማይም በእልፍ የሚቆጠሩ ክቡራን መላእክት መጥተው በሚተኛበት አልጋ ዙሪያው ከበው ቆሙ። ቅዱስ ሚካኤልም የእግዚአብሔር ወዳጅ የምትሆን ሀብተ ማርያም ሆይ ሰላም ላንተ ይሁን፣ የእናቱን ጡት እንዳስተውት ብላቴና ለምን ትጮኻለህ አለው። አሁንም የጌታችን የኢየሱስ ክርስቶስ መልእክተኛ በሚሆን በጴጥሮስና በጳውሎስ እጅ የጌታችን የኢየሱስ ክርስቶስን ሥጋውን ደሙን ተቀበል አለው። ከዚህም በኋላ ቅዱስ ሚካኤል እንዳዘዘው የጌታችንን የኢየሱስ ክርስቶስን ሥጋውና ደሙን የኢየሱስ ክርስቶስ መልእክተኞች ከሚሆኑ ከጴጥሮስና ከጳውሎስ እጅ ተቀበለ። ሥጋው ደሙን ካቀበሉት በኋላም የፍቅር ሰላምታ ሰጥተውት በፍጹም ክብር ወደ ሰማይ አረጉ። አባ ሀብተ ማርያምም በተኛበት ቤት መዓዛው ልብን የሚማርክ ሽቱን ተመላ። የመዓዛውን ብዛት ለመናገር የማይቻል ነበር። ከዚህም በኋላ አባ ሀብተ ማርያም ፈጽሞ ዳነ። ከዚህ በኋላም አባ ሀብተ ማርያም በፈጣሪ ፍቃድ በክብር በብርሃን በቅዳሴ በሥልጣን ወደ ሰማይ አረገ። አባ ሀብተ ማርያምም ከፈጣሪው ጋር ፊት ለፊት ቀርቦ በተነጋገረ ጊዜ ፊቱ በመንፈስ ቅዱስ ብሩህ ሆነ። ሙሴ ከፈጣሪው ጋር ፊት ለፊት በተነጋገረ ጊዜ በፊቱ ብርሃን እንዳሳለበት በቤተ ክርስቲያን ሲወጣ ያዩት ሰዎች ሁሉ የፊቱን ብርሃን አይተው መቅረብን ፈርተው አደነቁ። የእስራኤል ወገኖች የሙሴን ፊት ገልጦ ማየት እንዳልተቻላቸው እነዚህም ሁሉ የአባ ሀብተ ማርያምን ፊት ገልጠው ማየት አልተቻላቸውም። አባ ሀብተ ማርያምም ፊቱ በሰው ፊት ብርሃን እንደተሳለበት ባወቀ ጊዜ ከበዓቱ ገብቶ አቤቱ ጌታ ኢየሱስ ክርስቶስ ይህን ነገር ሰውርልኝ፣ በእጀ በሰው ፊት ክብሬን አትግለጥብኝ፣ በቸርነት አድነኝ ብሎ ጸለየ። እንዲህም ብሎ በጸለየ ጊዜ በእግዚአብሔር ፍቃድ የፊቱ መልክ ተለውጦ እንደ ቀድሞው ሆነ። ከዕለታት በአንደኛው ዕለት በዓል ከሆነ በኋላ የሀገሩ ሰዎች በልተው ጠጥተው ይዘፍኑ ጀመር። ከበሮም እየመቱ እንዚራ እየነፉ ብዙ ድንፋታ እያደረጉ ሲጨዋቱ አባታችን አቡነ ሀብተ ማርያም ሰምቶ ይህ የምሰማው የዘፈን ጨዋታ ምንድን ነው ብለው አብረውት የነበሩትን ልጆቹን ጠየቀ። ከሀገሩም ሰዎች የሚዘፍኑ አሉ ብለው መለሱለት። አባታችን አቡነ ሀብተ ማርያምም እነዚያ ረዱ የሚሆኑ በገዳም ያሉ ልጆቹን ሂዳችሁ ይህን እግዚአብሔርን የሚያስቆጣ ሥራ ለምን ትሠራላችሁ? አሁንም ተው በሏቸው አለ። መልእክተኞችም ሂደው ቢነግሯቸው የአባታችን የአቡነ ሀብተ ማርያምን መልእክት ሰምተው በስንፍና ላይ ስንፍናን ጨመሩ። ወደ ቤቱ ፈጥነው ይሄዱ ዘንድም ሰይጣን አነሳስቷቸው እየደፈሩ እየጮኹ አብዝተው ዘፈኑ። የአባታችን የአቡነ ሀብተ ማርያምን ስሙን እየተሳደቡ እየዘፈኑ ከደጁ ስለደረሱ አባታችን አቡነ ሀብተ ማርያም አዘነ። ስለዚህ በፈጣሪው በእግዚአብሔር ትእዛዝ ተሰውሮ ወጥቶ ወደ ሌላይቱ ሀገር ሄደ። አባታችን አቡነ ሀብተ ማርያም ከዚያች አገር ወጥቶ ከሄደ በኋላ እነሆ የእግዚአብሔር መልአክ በቸነፈር ያጠፋቸው ዘንድ ታዞ የሀገሩን ሰዎች ሁሉ አጠፋቸው። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያምን በአንተ ትምህርት የሚድኑ ብዙ ሰዎች አሉና ማዕረገ ቅስናን እንድትቀበል ና ወደ ጳጳሱ እንሂድ አለው። እርሱም በመታዘዝ ደስ ብሎት እሺ ብሎ መልአኩን ተከተለው። እርሱም ሂዶ ከጳጳሱ ማዕረገ ቅስና ከተቀበለ በኋላ በላዩ ላይ መንፈስ ቅዱስ ስላደረበት በጸጋ ላይ ጸጋ በክብር ላይ ክብር ተጨመረለት። ቅዱስ ሚካኤልም እንደ ሚዜና እንደ ባልንጀራ ከእርሱ ጋር በየጊዜው ሁሉ የእግዚአብሔር ምስጋና ሲጫወት ኖረ። ቀድሞ ወደ ነበረበት ሀገርም በደረሰ ጊዜ በቃሉ መናፍስተ ርኩሳንን ድል እየነሣ አጋንንትን ከሰው ላይ እያወጣ ተአምራትን ድንቅ ድንቅ ሥራን እየሠራ በዚያች አገር ውስጥ ቆየ። በዚያች አገር ውስጥም በአንበሳ የሚቀመጡ እንደ ንስር ክንፍ የተሰጣቸው የበቁ ሰዎች ወደ እርሱ ይመጡ ነበር። እግዚአብሔር ከእነርሱ በላይ ከፍ ከፍ አድርጎታልና እጅ መንሻን እየሰጡ ከጎበኙት በኋላ የሚሸቱን ነገር ሁሉ እነርሱ ይጠይቁት ነበር።
እርሱም የሚመጣው እንዳለፈ የሚደረገውንም እንደተደረገ አድርጎ ይነግራቸው ነበር። እርሱም ከልጅነታቸው ጀምሮ እስከዚያች ቀን ድረስ የሠሩትን ሥራ ይነግራቸው ነበር። እነርሱም ዕውቀቱን እያደነቁ ያከብሩት ነበር። እርሱም ብቃታቸውን አይቶ ሥራችሁ እንዲህ ሲሆን ለምን ወደ እኔ ትመጣላችሁ አላቸው። እነርሱም በማናቸውም ሥራ እግዚአብሔር በለመነው ጊዜ እርሱም በኢትዮጵያ የሚኖር እንደ ሙሴ ያለ ሀብተ ማርያም የሚባል ወዳጅ አለና ሁሉን ስለሚነግራችሁ ዘወትር እርሱን ጠይቁ ብሎ ስላዘዘን ነው አሉት። የእግዚአብሔርንም ቃል ስለሰማን ወደ አንተ መጣን ብለው ተናገሩ። እርሱም ከሩቅ መምጣታቸውን እያደነቀ ቅዱሳኑን በፍቅር በአንድነት ይሸኛቸው ነበር። አባታችን አቡነ ሀብተ ማርያም ከዚህ ዓለም በሞት እስኪለይ ድረስ ከሩቅ አገር እየመጡ ብዙ ቅዱሳን ዘወትር ሲጎበኙት በእንደዚህ ያለ ሥራ ኖረ። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን አቡነ ሀብተ ማርያምን ወዳጅህ ሀብተ ማርያም ሆይ እነሆ ከድካምህ ወደ ረፍት የምትሄድበት ቀን ደረሰ፣ ደስታህም እንደ ሻማ ተዘረጋ። ና ወደ ደብረ ሊባኖስ ውረድ፣ በዚያም ትቀበር ዘንድ አጽምህን ከዚያ ከተቀበሩ ቅዱሳን አጽም ጋር ትጨምር ዘንድ ወዳጄ ተክለ ሃይማኖት ስላንተ አጽም አጥብቆ ለምኖኛልና የአንተ አጽምና የእርሱ አጽም በደብረ ሊባኖስ ዳግመኛ በክብር እስክትነሣ ድረስ በዚያ ይሆናል አለው። ይህንንም ካለው በኋላ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ በታላቅ ክብርና ምስጋና አረገ። ከዚህም በኋላ አባታችን አቡነ ሀብተ ማርያም ወደ ደብረ ሊባኖስ ሄደ። ከዚህ በኋላ ዕለተ ሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። መድኃኔ ዓለም አምላካችንም በአቢይ ምስጋና ወደ እርሱ መጥቶ ሰላም ላንተ ይሁን ወዳጄ ሀብተ ማርያም ሆይ፣ ዛሬ ግን ወደ አንተ የመጣሁት ከድካም ወደ ረፍትህ ወስድ ዘንድ ነው። 7 የጽድቅ የክብር አክሊሎችን አዘጋጅቼልሃለሁ። አንደኛው ስለ ንጹሕ ድንግልናህ፣ ሁለተኛ ዓለምን በውስጡ ያለውን ንቀህ በመኖርህ፣ ሦስተኛ ስለ ፍጹም ምንኩስናህ፣ አራተኛ ዘወትር 4 ወንጌላትን በማንበብህ በመጸለይህ፣ አምስተኛ ስለ እኔ ምክንያት በረሃብ፣ ስድስተኛ በጾም ስለ ተጋደልክ፣ ሰባተኛ በልብህ ቂምና ጥላቻን ትዕቢትን ትምክትን ባለማድረግህ በልብህ ውስጥ ባለማስቀመጥህ ስለ ንጹሕ ተልእኮ ክህነትህ ስለ ንጹሕ መሥዋዕትህም ነው አለው። ይህንንም ብሎ 7 የጽድቅ አክሊላትን አቀዳጀው። እኒህ 7ቱ አክሊላት እያንዳንዳቸው ባለ 15 ብርና ጌጥ ያላቸው ናቸው። የንዑድ ክቡር ንጹሕ መነኮስ የኢትዮጵያዊ ጻድቅ የአባታችን አቡነ ሀብተ ማርያም የመታሰቢያው ዕለት በኅዳር 26 ቀን ነው። ይህን ካለው በኋላና አክሊላትን ካቀዳጀው በኋላ ያን ጊዜ አባታችን አቡነ ሀብተ ማርያም ከመድኃኔ ዓለም ጣዕመ ፍቅር የተነሣ ነፍሱ ከሥጋው ተለየች። ጌታችንም ተቀብሎ አቀፋት፣ ከእርሱም ጋር ወደ ሰማይ ያሳረጋት። ያን ጊዜም በቅዱሳን ሠራዊት መላእክት ዘንድ ታላቅ እልልታና ብዙ ደስታ ሆነ። በሰማያዊ መላእክት በምድራውያን ስውራን ቅዱሳን ዘንድ ታላቅ ደስታ ሆነ። ልመናውና ክብሩ በእውነት ለዘላለም ይደርብንና አባታችን አቡነ ሀብተ ማርያም በአንድ ወቅት ያደረገው ታምር ይህ ነው። መካን የሆነች ያልወለደች አንድ ሴት ነበረች። ልጆች ስላልወለደች በልቦኗ ብዙ ሐዘንን ታዝን ነበር። እንዲህ ባለ ግብር ሳለች ከዕለታት በአንድ ቀን ወደ አቡነ ሀብተ ማርያም ገዳም ሂዳ ስዕለት ተሳለች። ባለ ዘመኗ ሁሉ ደስ የሚያሰኛትን ልጅ ይሰጣት ዘንድ የአቡነ ሀብተ ማርያምን ገድል በወገቧ ልክ እንደ ልጅ አዘለች። የአቡነ ሀብተ ማርያም ካህናት መነኮሳቱ ያሰብሽው ልጅ ይስጥሽ ብለው ጸሎት ሰጧት። ከቤቷ ከገባሽ በኋላ በሥራው ሰውን ሁሉ ደስ የሚያሰኝ ሰውነቱ የተወደደ መልከ መልካም ልጅ ወለደች። እናት አባቱንም የሚረዳ ሆነ። ያችም ሴት ልጅ ከወለደች በኋላ የተሳለችው ስለቷን አሟልታ ሰጠች። የአባታችን የአቡነ ሀብተ ማርያም ልመናውና ክብሩ በእውነት ይደርብን። ከዕለታት በሌላኛው ቀን ደግሞ ጽኑ ደዌ የታመመች አንድ ሴት ነበረች። ወደ አቡነ ሀብተ ማርያም ገዳም መጥታ መነኮሳቱ ስለ አባታችን ስለ አቡነ ሀብተ ማርያም ብላችሁ የአቡነ ሀብተ ማርያም የምድሩን አፈር የሎሚውን ፍሬ ስጡኝ ብላ ለመነች። መነኮሳቱም የዚችን ሴት ጩኸት በሰሙ ጊዜ አባታችን በአቡነ ሀብተ ማርያም መሬትና የሎሚውን ፍሬ ሰጧት። ተቀብላ የሎሚውን ፍሬ ውሃ ጨምራ አቤቱ አባቴ ሀብተ ማርያም ከዚህ ከጽኑ ደዌ አድነኝ ብላ መላ ሰውነቷን ተቀብታ ግማሹን በጠጣሽ ጊዜ
ያን ጊዜ ከጽኑ ደዌ ስለዳነች ፈጽማ ደስ አላት። ሌላኛው ደግሞ አባታችን አቡነ ሀብተ ማርያም ያደረጉት ታምር ይህ ነው። ከዕለታት በአንዱ ቀን ከአባታችን ከአቡነ ሀብተ ማርያም ገዳም አንድ ሰው ብዙ ሰዎችን ሲመጡ አገኘ። አባቶች፣ ወንድሞች እንደምን ዋላችሁ ብሎ ያ ሰው ሰላምታ ከሰጣቸው በኋላ ከወዴት ትመጣላችሁ ብሎ ሲጠይቃቸው ከአባታችን ከአቡነ ሀብተ ማርያም ገዳም ነው የመጣ ነው አሉት። አቡነ ሀብተ ማርያም የልባቸውን ሐሳብ የቤታቸውን ሐዘን አሟልቶ እንደሰራላቸው ነገሩት። እኔም ለአባታችን ለአቡነ ሀብተ ማርያም የልቤን ሐዘን ብነግረው ይፈጽምልኛልን አላቸው። አዎን ይፈጽምልሃል፣ ሐዘንህን ሁሉ ያስረሳሃል፣ ጭንቀትህንም ይፈታልሃል አሉት። ከዚህ በኋላ አባቴ አቡነ ሀብተ ማርያም አንተ የልቦናዬን ሐዘን ታውቃለህ፣ የልቦናዬን ሐዘን ሰምተህ የምወደውን ነገር ብትሰጠኝ እኔም እስከ ዕለተ ሞቴ ዝክርህን እዘክራለሁ ብሎ በተሳለ ጊዜ እንዲህ ብሎ በንጹሕ ልቦና በለመነ ጊዜ አባታችን አቡነ ሀብተ ማርያምም ከፈጣሪው ምሕረትን ለምኖ ያ ሰው አዝኖ ተክዞ የለመነውን የልቡን ሐሳብ ሁሉ አደረገለት፣ ተፈጸመለትም። በተፈጸመለት ጊዜም ፈጽሞ ደስ እንዳለው አባታችን አቡነ ሀብተ ማርያም ፈጽሞ ደስ ያሰኘን፣ የእኛን የልቦናችንን ሐሳብ ሐዘን፣ የልባችንን ጭንቀት ይፍታልን። ይህን ያደረገ የአባታችን የልመናው ክብሩ ለዘላለም በእውነት ይደርብን። በመጨረሻም ለአባታችን ለአቡነ ሀብተ ማርያም የተሰጣቸው ቃል ኪዳኖችን ይህ ናቸው። አባታችን አቡነ ሀብተ ማርያም 4 ወንጌላትን ከማንበብ ጋር ድካምና ተጋድሎን ባበዛ ጊዜ ጌታችን መድኃኒታችን ለአባታችን ለአቡነ ሀብተ ማርያም የሰጠው ቃል ኪዳን ይህ ነው። ጌታችንም አቡነ ሀብተ ማርያምን ወዳጄ ሀብተ ማርያም ሆይ ድካምህና ገድልህ ሁሉ ለዘላለም መታሰቢያ ሊሆን በኢየሩሳሌም ሰማያዊ ተጽፎልሃል። በጸሎት አምኖ በጎ ሥራን ለሚሠራ ሁሉ በሕይወት ሳለህ ልብስህን በመስጠት ወይም ምግብ ወይም እግር በማጠብ ሣር በማቅረብ ውሃ በመቅዳት በመርዳት ለደከሙ ሁሉ ምርልሃለሁ ብዬ ቃል ኪዳን ሰጥቻለሁ። በሕይወቱ ሳለ ለሚሻ መልካሙን ሥራ ሁሉ አደርግለታለሁ። ከሞትም በኋላ መንግሥተ ሰማያትን አወርሰዋለሁ። በባለሟልነት እቀበለዋለሁ፣ ከአንተ ጋርም ደስ አሰኘዋለሁ። አንተ ከሞትክም በኋላ ስምህን የጠራውን ዝክርህን የዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላት እጅ አድነኝ ያለኝን በሕሊና ያሰበውን በልቦና የወሰነውን እፈጽምለታለሁ። ሰውን ከቸነፈር ከእሳት መቃጠል ከመብረቅ ከረሃብ ከሞት እንዲያድን እንደ ሐዋርያት ሥልጣን ቃል ኪዳን ተሰጠው። የዘከርከውን ሁሉ የሀብተ ማርያም አምላክ ሆይ ከጠላት እጅ አድነኝ ያለኝን በሕሊና ያሰበውን በልቦና የወሰነውን እፈጽምለታለሁ ሲል ቃል ኪዳንን ሰጠው። በጻድቁ ገድል አቡነ ሀብተ ማርያም ልዑል እግዚአብሔር ለጻድቁ በሰጣቸው ቃል ኪዳን መሠረት ስማቸው በተጠራበት ማዕጠንታቸው በታጠነበት ዜና ገድላቸው በተነበበበትና ባለበት ጠበላቸው በተረጨበት ስፍራ 5ቱ መቅሰፍታት ማለትም መብረቅ፣ ቸነፈር፣ የረሃብ ጦር፣ ወረርሽኝ፣ ሰደድ እሳት የመሳሰሉት ቦታ የላቸውም። በጻድቁ በአባታችን በአቡነ ሀብተ ማርያም በቃል ኪዳናቸው ጸንተን እንድንገኝ የልዑል እግዚአብሔር ፈቃድ ይሁንልን። በሽተኞችን ሁሉ የሚፈውስ ያዘኑትን የሚያጽናና የተጨነቁትን የሚያረጋጋ አባታችን አቡነ ሀብተ ማርያም እኛንም በነፍስ በሥጋ በእውነት ያድነን፣ የልባችንን ጭንቀት ይፍታልን። የአባታችን የአቡነ ሀብተ ማርያም ልመናውና ክብሩ እኛን የጥምቀት ልጆች ለዘላለም ይጠብቀን። እግዚአብሔር አምላካችን በዚህ ታላቅ ጻድቅ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።